ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? ለሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው የምንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ሜሲ እንግዲህ ሪኮርዶችን መሰባበሩን ቀጥሏል። ጀምአው እንደምታዩት በሁለት ተጫዋቾች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር፣ ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀምአው በነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው በመጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀማው ከ1966 በኋላ በዓለም ዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎላል። አባቴ በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳውት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን ብለ ፕሌይስቴሽን ጀመራችሁ አይደለ? እኛ የፈለግነው ጨዋታ እንዴ ምን ፕሌይስቴሽን የምታሳዩን? ሊሆን አይችልም። አስረ እንዴ ገና በ23 ዓመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኛ አትልም? አንተ ሰውዬ እንዴ ለምን አርፍ አትልም? ቆይ ገና ልጆች እኮ አሉ እንዴ። ስማ በአዲስ አካሄድና አገባብ መጥቶላል አርጀንቲና ያራዳ ልጅ እኔ ያለ አርጀንቲና ፈውጥቶ ራሱ እኔ የሚያገባው ሜሲ ነው። የሚገባበትም ታሪክ የለም። ወደዛ ነው። አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው። ባይዘው ያራዳ ልጅ አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል። አወጣጥ አገባቡን አሳምረ ነው አይነት ጨዋታ። አረ ጉድ ፈልቷል። አረ ጎበዝ ጉድ ፈልቷል። አረ ጨዋታው ደርቷል። ምን ሊያረጉን ነው? ያራዳ ልጅ እንዴት ነው መውጫ መግቢያው የሚሆነው ነው? አሁን እንዴት ነው ነገሩ ነው? ይህን ሰውዬ ንጉሥ ያላልክ ማንን ልትል ነው? እኔ ይህንን አስረግጥልኝ። እንደው ይታደሉታል እንጂ አይታገሉትም። ሌላ አማርኛ የለውም። በቃ ጨርሰናል። ምን አይነት ፍጥረት ናንተ ደግሞ ምን ይባላል? ሊዮናል አንድረስ ሜሲ ፔናልቲ አይመቸውም። ፔናልቲ የፋራ ነው። እንደዚህ አይነት ጎል ለሚመቸው እንደዚህ አይነት ጎል ማለት ነው ፔናልቲ የፋራ ነው። በዓለም ዋንጫው ብዙ ጎል ያገባው ማን ነው? ንጉሱ ሊዮናል አንድረስ ሜሲ ነው። ፔናልቲ ሳተ ምናምን የፋራ ነው። እሱ አይመቸውም። እንደዚህ አይነት የጥበብ ጎል ለሚመቸው ገባህ? 5 የወርልድ ካፕ ጎል አርጀንቲና 5 አገቡ። 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል? ሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም። ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ለይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን
በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ተሙት ማን ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይም ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤልንም ይመቸው። እኔ ምንም ይመቸው፣ ይመችህ። እንኳንም አየው እንኳንም ደረስኩብህ። እግዚአብሔርን ተባረክ። ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲማ ይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የረመኔ መፈጠረ አታስለቅሰኝ። መሰሰው አረ ወገን አረ ቀልድ ነው በሉኝ። እንዲህ ይህ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው የምልህ። እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው አያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው! ባለፈው እንደዚህ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ፣ እንዳይደግመው ፍሩ። ሰዎች አርጀንቲና እንግዲህ አሁን በተጠናቀቀ ጨዋታ በሊዮኔል ሜሲ 2 ጎሎች በመታገዝ አውስትሪያን በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጣለች። አርጀንቲና በዚህ ዓለም ዋንጫ 5 ጎል አግብታለች። የመጀመሪያው 3-0፣ ሁለተኛው ጨዋታ 2-0፣ አምስቱን ማግባት የቻለው ደግሞ ሊዮኔል ሜሲ ነው። ዛሬ 9ኛው ደቂቃ ላይ ፔናልቲ ስቶ ነበር። ከዛ በኋላ 39 እና 90+5 ላይ በማግባት እንግዲህ አርጀንቲና እንድትሸንፍ ማድረግ ይችላል ሊዮኔል ሜሲ። አርጀንቲና ወደ ቀጣዩ ዙር ማለፉን አረጋግጣለች። ሰዎች የመጨረሻ ጎል ላይ ደስ እንዳለኝ ታውቃላችሁ። አርጀንቲና ቲሙ ለሜሲ ነው የሚጫወተው ወይም ፓራዴዝ መምታት እየቻለ ነው የሰጠው ለሜሲ እና ምን ያህል እንደሚያከብሩት ምን ያህል በቃ ይሄ እንዴት ነው ለሱ ምንም ነገር እንደሚያስቀድሙት ነው የሚያሳየው። እውነት እኔ አም ሃፒ ፎር ዳት። ታሪክ ነው እያየን ያለ ነው በዚህ ዓለም ዋንጫ። እድለኛ ነን ቢስሚላ ይህንን እየመሰከረን ስለሆነና ልትኮሩ ልትደሰቱ ይገባል። ይሄ እየተከናወነ ስለሆነ ማለት የሜሲ ፋኖች ይገባቸዋል። ቢስሚላ እንዴ ወይኔ የመጨረሻው ጎል ገብቶ ቢሆን ኖሮ ደግሞ ታሪክ ነበር የሚሆነው። በጣም የሚያሳዝነው ነገር በቃ ይሄ የመጨረሻው ዓለም ዋንጫ ሊሆን ይችላል የሚለው ዜና ብቻ ነው ከዚህ ዓለም ዋንጫ እንጂ ሁሉ ነገር የተሳካለት ዓለም ዋንጫ ነው። በቃ አንድ ነገር ላስቸግራችሁ፣ ዓለም ዋንጫውን ስጡንና በቃ እንሂድ ማለት እየቀረን ነገር አለ። ስለ አርጀንቲና 5 ጎል አስቆጥራለች በዚህ ዓለም ዋንጫ ማለት በ2 ጨዋታ 5ቱን ጎሎች ማን ያስቆጠረው? ሌላው አርጀንቲና ወደ ቀጣዩ ዙር ማለፏንና ወደ 32ቱ መቀላቀሏን ይፋ አድርጋለች። ብቻም አይደለም ኤሌኑ በቃ የሚቆም ነገር አይደለም ማለት ኤሌንን ልታስቆመው አትችልም። ሰው ብትሆን በቃ በሰው ታስቆመዋለህ። ኤሌንን በምን ታስቆመዋለህ? እኔ ወንድም እነሆ በ2023 ዓለም ዋንጫ ሊዮኔል ሜሲ ደምቆ ጀምሯል፣ ደምቆ ቀጥሏል፣ በእርግጠኝነት ደምቆ ይጨርሰዋል። ያሳይ አይ ዓለም ዋንጫው ሊደግሙት ነው። ምንድነው ሐሳባቸው? እኔ እኮ ጥያቄ ሆነብኝ። እሱ እኮ ነው ምንድነው ሜሲ በስማ እኔ ስለዚህ ሰውዬ ግን እኔ ምን እንደምል አታውን ምናል ያን ኳስ አሲስት አድርጎ ቢያዝለት ሪካርድ ቢያዝለት ይሄ ደደብ የሆነ ልጅ እዛ ግን አንተ ሁለተኛው ኳስ ላይ ሜሲ እንደዛ ስቶት እኔ ሶስተኛ ሲመታው ያገባል ብዬ አልጠበቅኩም። አምናት ሜሲ ሄተር ባይዘው አም ቢግ ፋን ኦፍ ሮናልዶ ግን በቃ የሜሲ ሄተር አይደለም። በቃ ግን በቃ ይኸውላችሁ ምን ሊደግሙት ነው? እኔ ለዚህ ሰው ምን ብዬ መናገር እንዳለብኝ ለማጥቀስ ምናምን ሞካክሮ ነበር ከኦስትሪያዎች እኔ አላቅም። እስኪ ቺን ቪዲዮ አይተን እንመለስ አንዴ። ያው እንግዲህ ዛሬም አርጀንቲና ቨርሰስ ማን ነው ሊዮኔል ሜሲ ቨርሰስ ኦስትሪያ የሚገርም ጨዋታ የምናይ ይመስለኛል። ከምትሃተኛው የሆነ ምትሃት እንጠብቃለን ዛሬም እንደተለመደው። ምክንያቱም እሱ የለም ስትሉት የሆነ ተአምር አሳይቷችሁ የሚወጣ አይነት ተጫዋች ነው ሊዮኔል ሜሲና ዛሬ ቢያንስ ሃትሪክ እንኳን እኔ እንጃ አጠራጠራለሁ። 1 ጎል ራሱ ቢያገባ ኖርማል ነው ለኛ ቢኮዝ 4 ጎል አያገባም ተብሎ እየታማ ነበረ።
በመጀመሪያዎቹ 2 ጨዋታዎች 4 ጎል አግብቶ አፋቸውን እንዲያዘጋ ነው መፈልገው። ዛሬ ኦስትሪያን መደበሪያ የሚያረጓት ይመስለኛል ፐርሰናሊ። ተደጋጋሚ ነግሬያችሁ ነበር። አርጀንቲና ቨርሰስ ኦስትሪያ ሳይሆን ሊዮኔል ሜሲ ቨርሰስ ኦስትሪያ ነው ጨዋታው ብያችሁ ነበር። ይሄንን የሚያስመለክተን ዛሬ ንጉሱ ታሪክ መስራት አላቆምም፣ እኛም ታሪኮቹን መቁጠር አናቆምም ማለት ነው። ሊዮኔል ሜሲ ዛሬም አርጎታል። የዓለም ዋንጫ የምንጊዜም ጎል አስቆጣሪ መሆን ችሏል። በተደጋጋሚ ተናግሬ ነበር፣ የማትገመት ሰው ሁነ በዓለም ዋንጫ በዚህኛው የዓለም ዋንጫ 4 ጎል አታገባም ስትባል በ2 ጨዋታዎች 5 ጎል አስቆጥር ብዬ ተናግሬ ነበር። ሊዮኔል ሜሲ ይህንን ማድረግ ችሏል ማለት ነው። በ6 ተከታታይ የዓለም ዋንጫ ጨዋታዎች ጎል ማስቆጠር የቻለ በእድሜ ትልቁ ተጫዋች መሆን ችሏል። ላስታውሳችሁ 39ኛ ዓመቱን ዛሬ ነው የያዘው ሊዮኔል ሜሲ። ሁሌ አፍ ማዘጋት፣ ሁሌ ተቃናቃኞችን ማሸማቀቅ የማይሰለቸው ሊዮኔል ሜሲ ዛሬም ታሪክ ነው መስራት የቻለው። ምናልባት አትጠራጠሩ፣ በዚህ አያያዙ ማለት ነው የዚህኛው የዓለም ዋንጫ የወርቅ ጫማ አሸናፊ መሆኑ የማይቀር ነው። ኢማጅን ደግሞ ያቺ ፔናልቲ ተቆጥራ ቢሆን አርጀንቲና የትም አትድረስ። ማርያም ነው የምላችሁ፣ እንደ ሀገር ምንም ማያሳኩ በዚህ የዓለም ዋንጫ። አትሊስት ግን አሁንም ቢሆን ሊዮኔል ሜሲ ማለት ነው የምን ጊዜ ምርጡ ተጫዋች እንደሆነ ሪታይር አድርጎ እንኳን ማስመስከር የሚችል አይነት ተጫዋች እንደሆነ አሳይቷል። ምሽታችንን እንያሳመርልን። በቃ ደስ ብሎን አሁን ተጣጥበን እንደምንፈልገው አይነት ሌሊት እንደምናሳልፍ አትጠራጠሩ። ከዚህ በኋላ ያሉት ጨዋታዎች ምንም ይሁኑ ምንም ስሜት አይስጠኝም። በቃ ዘና ብዬ ፍልስስ ብዬ የምመለከታቸው ጨዋታዎች ናቸው። በቃ ትችላለህ አልናን አመንን አንዴ ለምን አትሆንም? በቃ ትችላለህ። 5 አግብተው 5ቱንም እሱ ነው ትችላለህ። በቃ እንዴ ሮናልዶ ይብላ ይሄንን ዋንጫ ተወን በቃ እንዴ ብዙ ነገር እንትን ያልክ እያበላሸብኝ ነው ህይወቴ ውስጥ። እንደዚህ ዝም ብዬ የተናደድኩ ነው። በቃ ዋንጫው ሮናልዶ ይብላልኝ። እኔ ግን ዛሬ ማለት ነው በጣም ነው የቀናሁትኝ ዛሬ ደዌ ተጫዋቾቹ ማለት ነው ሜሲን ፕሮቴክት የሚያደርጉበት መንገድ ሪስፔክት የሚያደርጉበት እንዴት ካፒቴናቸውን መያዝ እንደሚችሉ በቃ በሰንሰት በጣም ነው የቀናሁት ዛሬ። በቃ እኔ ሮናልዶ በጣም ነው ያዘንኩትኝ ዛሬ በቃ ስል በጣም ፊል አደረኩትኝ። እንዴት ነው እንደዚህ አንተ ሜሲ ያለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። አረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠላዋል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፑ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮላንዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮላንዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ድንቁር ያላችሁ ግን ገብታችሁ ስለ ኳስ ብትማሩ ጥሩ ነው። መልካም ማዳር ነው የምላችሁ። እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው የምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም ከምር። እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ፣ የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ ከምር። የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ ነው አይደል? ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። አረ ወንድም የማይመጥን እኮ ቦታ ሆነ ነው እኮ ለኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበል እኮ ረስቶ ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲህ ጫዋ ዞር ብዬ የማያላት ክለብ እንዴት አባቱን ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ። አርጀንቲኖች ግን
ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። ቢስሚላ የዓለማችን ኮከቡና የማይደገመው የሜሲ ሀገር አርጀንቲና በሱ 2 ድንቅ ጎሎች ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ ሜሲ እንደ ድሮ ላይሯሯጥ ያድሪብል ላይኖር ይችላል፣ ግን አሁንም ኳስ በእግሩ ስር ስትገባ ያጫውታታል፣ ያዋራታል። ለምን ተገንዞ አይገባም? እሱ ለአርጀንቲናም ለፉትቦልም ጠቃሚ ነው። ምንም በቃ ይሄ የሚያጠራጥር አይደለም። የአርጀንቲና ደጋፊዎችም ተጫዋቾችም እሱ እዛ በመቆሙ እሱ እዛ በመኖሩ በጣም እድለኞች ናቸው። አሁንም ድረስ ተጋጣሚ ይፈራል። 90 ደቂቃ ሳይጫወት አንድ ኳስ ነክቶ ተአምር መፍጠር ይችላል። ፔናልቲ ስቷል። ለምን 10 አይስትም? ያ ትዝም አይላቸውም። አርጀንቲናዎቹ ያን እንኳን ፔናልቲውን ስቶ እኮ ሲጨፍሩ ነበር፣ ምክንያቱም እንደሚክሳቸው ያውቁ ነበር። እድሜ ሊገፋ ይችላል፣ ያ ስፒድ ምናምን ላይኖር ይችላል፣ ግን አሁንም ድረስ ያዋራታል። ጥበቡ አይጠፋማ። እና ዛሬ ለአርጀንቲናዎችና ለሜሲ አድናቂዎች ወዳጆች ደስታ ነው ብዬ አስባለሁ። ጎል ባያስቆጠርም ከዚህ በኋላ እኔ ጎል ማስቆጠሩ ዋንጫ ማንሳቱ ትርፍ ነገር ነው ብዬ አስባለሁ። ሁሉን ነገር ሰጥቷል፣ ለሱ ለሀገሩም ለወዳጆቹ። ከዚህ በኋላ ትርፍ ነገር ነው፣ ኢንጆይ ነው የሚያደርግበትና እኔ ሜሲ ሜዳ ላይ ማለት ነው በቃ ምን መፍጠር እንደሚችል ደግሞ እንደሌላ ጎል ማስቆጠር ብቻ አይደለም። አይታችሁት እንደሆነ ተመልሶ ከቡድን ጋር መጫወት ይችላል። በቃ የሆነ ነገር ይሰጣል እና እንደምታዩት ነው እንግዲህ ምን እንዳደረጋቸው። ሜሲ ኳስ ሲይዝ መፍራት ግዴታ ነው። ለማንኛውም በጣም ወሳኝ ድል ነው ያስመዘገበችው አርጀንቲና። እስቲ ለማንኛውም በጨዋታው የተሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ነው ሜሲ ማለት ነው በቃ አቡዬ ከዚህ በኋላ ማለት እንዳትቋጥር፣ ሜሲ ላይ እንዳትቋጥር። አንተ ሜሲ ላይ በቋጠርክ ቁጥር ማለት ነው ሜሲ ሪከርድ እየሰበረ በየጮታው ሃትሪክ ዛሬ ሃትሪክ መስራት ደብሮት ማለት ፔናልቲ ስቶ ምናምን 2 ጎል ያስቆጠረው ማለት ነው። ገና ማለት ነው አንቺ መቋጠር ከቀጠልሽ ማለት ነው የቱርናመንቱ ምርጥ ተጫዋች የውድድሩ ኮከብ ጎል አስቆጣሪ እንዳለ ሪከርዶችን በራሱ ነው የሚያደርጋቸው። ስለዚህ እዚህ ላይ ይብራብሽ ማለት ነው። በቃ አቁሚ መቋጠር። ኧረ በስመ አብ ምንድነው ባክ ቱ ባክ ሃትሪክ ሊሰራ ነበር እንዴ? ፔናልቲውን ጋድ ምን ይሳደዋል ፔናልቲውን። ኧረ በለው ኤኒዌይስ ግን ያገባኛል አያገባኝም አይመቸው ግን በቃ ሌላ ሌብል ማለት ነው። እኔ እንዳልኳችሁ በዚህ በቃ በዚህ ፕሌይንግ ስታይል በዚህ ጩኸት በቃ የቱርናመንቱ ቶፕ ስኮረር ካሁን እኮ 5 ጎል በሁለት ጨዋታ 5 ጎል ፌር ነው እንዴ? አይደለም በፍጹም እንዴ። ገና ከሆኑ 5 ጎል በሁለት ጨዋታ አስቡት። በቃ በየጨዋታው ያስቆጥራል። ይሱ 90 ደቂቃ ተጫውቶ ጎል አያስቆጥርም ማለት ከባድ ነው። ስለዚህ አቡዬ መቋጠርሽን አቁሚ ማለት ነው። አንቺ እየቋጠርሽ እኛ ዋንጫ በላን። አሁን ደግሞ እየቋጠርክ ሜሲ ላይ ሜሲን ዋንጫ ልታስበላው ነው። አይሆንም። ኤኒዌይስ ማለት ነው እኛ አርጀንቲናን ወይም ብለ ቴሌግራም ላይ ማለት ነው በቃ ልንበለው ነው። አሁን 2 ጨዋታዎች 3 ጨዋታዎች ነው የሚቀሩን ማለት። ስለዚህ በዚህ ዩዘርኔም ማለት ቴሌግራም ዩዘርኔም ተቀላቀሉ። ባዮ ላይ የምትጫወቱበትን ሊንክ አስቀምጬላችኋለሁ። ፕሮሞ ኮድ አዴቲፕስ ምትሉችን ተጠቅማችሁ መብላት ትችላላችሁ ማለት ነው። እዚህ ብቻማ ለማንኛውም ገንዘባችንን መብላት አለብን። አትሊስት በገንዘቡ ማካካስ መቻል አለብን ማለት ነው። ኤኒዌይስ ይመቻችሁ፣ ይመቸው ሜሲ